fundamental analysis of December 17 እናም ዛሬ ምን ተፈጠረ የሚሆን አንድ ላይ እናያለን። ላይክ የኦይል ክራይሲስ መጥቶ ነበር፣ የፓውንድ ኢንፍሌሽን መውረድ፣ ጎልድ ክሬዚ ፕራይስ አክሽን እና ላይክ the breakout እና ኦል ታይም ሃይ ኦልሞስት ለመድረስ ሞክሮ ነበረ። ስለሱና አዳዲስ ነገሮች አንድ ላይ እናያለን። ሜክ ሹር ቱ ሰብ እና ፎሎ everything is linked in description እና bio. so ወደ ገደለው እንግባ። ዛሬ የመጡትን ኢኮኖሚክ ኒውሶችን ቅድሚያ በማየት እንጀምራለን ማለት ነው። እንጀምር። ዛሬ አክቹሊ በኤዥያን ሴሽን ላይ ምንም አይነት ኒውስ አልነበረም። በእርግጥ የፌድ ሜምበር ስፒች ነበረው፣ ግን ማርኬቱ በሱ ሙቭ አልተደረገም። ግን 4 ሰዓት ሲል ፓውንድ ኒውስ ነበረው እና የኢንፍሌሽን በዩኬ በጣም እየወረደ ነው። ኢንፍሌሽን ሲወርድ እንደምታውቁት ኢንተረስት ሬት ከት ፕሮባቢሊቲ ይጨምራል። በዛ ምክንያት ኢሚዲየትሊ ፓውንድ ላይ ሴል ኦፍ ነበረ። እንደምታዩት ሴል ኦፍ መጥቶ ነበረ እዚህ ጋር ላይክ ኢሚዲየትሊ ማለት የሚቻል ደረጃ ኢሚዲየትሊ በሚባል ደረጃ ፓውንድ ላይ ሴል ኦፍ መጥቶ ነበረ። ያም የሆነበት ምክንያት ዊክ ሲፒአይ ስለመጣ ነው። ፕላስ በቬንዙዌላ እና በአሜሪካ አማካይ ትንሽ ጥላቻ ነበረ። ትራምፕ አክቹሊ ቬንዙዌላ ምንም አይነት ኦይል ኤክስፖርትን ኢምፖርትም እንዳታደርግ ላይክ ቦይኮት ላይክ ሊሚት አድርጓል። ያው የኦይል ሰፕላይን ስለሚቀንሰው እንደምታዩት ኦይል በጣም ፕራይሱ ስፓይክ አድርጎ ነበር። ልክ ከኒውሱ በኋላ ላይክ በጋፕ ነበር የተፈጠረው ሌሊት ማለት ይቻላል እና ፕራይስ just went up like crazy. ምክንያቱም ትራምፕ ቬንዙዌላን አክቹሊ ብሎኬድ ውስጥ ስለከተተ ነው። እና ደግሞ የዩሮዞን ኢንፍሌሽንም ወጥቶ ነበር። ዛሬ ቤዚካሊ ዶላር የጠነከረበት ምክንያት ቬንዙዌላ ላይ እና አሜሪካ ጦርነት ውስጥ ሊገቡ ይመስላል። እና ጦርነት ውስጥ የሆነ ሀገር ሊገባ ኦር እንደዚህ አይነት አዝማሚያ ሲኖር ሞስትሊ የሴፍ ሄቨኖች ፕራይሳቸው ከፍ ይላል። ሴፍ ሄቨን እነማን ናቸው? ዶላር እና ጎልድ። ዛሬ ጎልድ ቡሊሽን ቤሪሽን ፋክተር ነበረው። ስለሱ አንድ ላይ እናወራለን። ግን እዚህ ጋር እንደገመት ነው እንደጠረጠር ነው ዛሬ ከ10 ሰዓት በኋላ ትሬድ ስታደርጉ ተጠንቀቁ ብዬ ነበር እና እንደሚታየውም ጎልድ was crazy, ዶላርም was crazy እና we're going to talk about it. ዛሬ የኤፍኦኤምሲ ሜምበሮች ኮንትራዲክቲንግ ሲግናል የሰጡ ነበረ። ኮንትራዲክቲንግ ሲግናል ሲባል አንዱ it's saying we should cut and we should not cut at the same time. Like it's confusing. Even Fed Watch ሁሉም ለራሱ ብናይ it's kind of confusing actually. ሴንቴንስ ባይ ሴንቴንስ በኋላ ብናይ ኤፍኦኤምሲ ነኝ ላይክ ኤፍኦኤምሲ ላይ ምንም አይነት የሬት ከት ፕሮባቢሊቲ አልቀነሰም አልጨመረም። ግን እስቲ ፖሊ ማርኬትም እኒ ያው ፖሊ ማርኬት ላይ እንዴት ኤጅ እንደሚሰጠን ታያላችሁ። ኢቭን ዛሬ ሆኪሽ ነበረ። ኢቭን ሴንቲመንቱ ዛሬ ትንሽ ሆኪሽ ነበረ። ላይክ 25 ቤሲስ ፖይንት ዲክሪዝ ኢሚዲየትሊ ቀንሶ ነበረ። ግራፍ እስከሚመጣ ነው፣ ከታች ላይ አይታችሁ ማየት ትችላላችሁ። ዛሬ ኦቨርኦል ትንሽዬ ሆኪሽ ነበረ። ግን የፌድ ሜምበሮች የሰጡት ስፒች አሁን እዚህ ጋር ማየት እንችላለን። ዲስ ዋን ኒውዮርክ 4 ሰዓት በፊት ማለት 10 ሰዓት አካባቢ እዚህ ጋር የጆብ ማርኬቱም ተጎድቷል። ኢንፍሌሽንንም ማሰብ አለብን። those both things kind of contradict each other. for that reason ትንሽ ኮንፊውዝ ሆኖ ነበረ ማርኬቱ ማለት ይቻላል። ነገር ግን ዶላር ኦቨርኦል ቡሊሽ ኒውትራል ቱ ቤሪሽ ነበረ እንደምታዩት። ኒውሱ የወጣው እዚህ አካባቢ ነበረ። ኒውስ የወጣው just like ቤሪሽ ሆኖ like purely ቴክኒካል አካባቢ ነው እንጂ there's nothing አዲስ ነገር የመጣ የለም ማለት ይቻላል። የታለው እሺ
የዛሬ ስለ ጎልድ ነው። ዛሬ ጎልድ ላይ በጣም ብዙ ነገር ተፈጥሯል እና ሌትስ ቶክ አባውት ጎልድ። ሶ ጎልድ ዛሬ አክቹሊ ለንደን ሴሽን ላይ በጣም ኮንሶሊዴት እያደረገ ነበር። ኒውዮርክ ሴሽን ላይ አካባቢ ከስፒቹ በላይ በጣም ወደ ላይ ሄዶ ደን ሂውጅ ሴል ኦፍ መጥቶ ነበር። ሌትስ ቶክ አባውት ዲስ። ሶ እንደምታዩት ኦል ታይም ሃይ ላይ ቢግ ሴለሮች እንዳሉ ላይክ ይሄ ምንም የሚያስደነግጥ ነገር አይደለም፣ ግን there is something different going on. Like gold is mispriced. ምን ማለት ነው? ጎልድ እንደዚህ መሆን የለበትም። ፈንዳሜንታሊ ሎንግ ተርም ጎልድ ኤክስትሪምሊ ቤሪሽ እየመጣ ነው። ግን ለሾርት ተርም ጠዋት ከዲቫይን ጋር ላይቭ ስትሪም ነበረን። በብሉምበርግ አናሊሲስም እንዳየ ነው ለሾርት ተርም ኒውትራል ቱ ቡሊሽ ነበር። ኒውትራል ብለን ነበረ እና ለንደን ሴሽንም ኒውትራል ሆኖ ነበር። ግን ቡሊሽም ይመጣል ብለን ነበር። ያው ለዛ ካታሊስት ደግሞ የፌድ ስፒች መጥቶ ነበር። ዳት አዘ ካታሊስት እንትን ብሎ ላይክ ጎልድ ሄዷል እንጂ ላይክ ፈንዳሜንታሊ ኢፍ ዊ ቶክ ጎልድ እንደዚህ መሆን የለበትም። ዲስ ኢዝ ኖት አል ጊቭ ዩ ዘ ሪዝን ዋን ማርኬቱ ቀጣይ ላይ ሬት ከት እንዳለ አያምንበትም፣ ፉሊ አያምንበትም። ኢትስ ጀስት አሁን እዚህ ላይ ያሉት ቢግ ፕሌየርስ ኮሜርሻል ያላቸውን ኔት ሾርት እየቀነሱ ነው። ምን መሰላችሁ? the commercials, the hedgers were short እና እነሱ ደግሞ they are rebalancing their short እና ሾርታቸውን ሲቀንሱ they have to buy ማለት ጎልድ ፕራይስ go up ገባችኋል። ግን ማርኬቱ ላይ ኦቨርኦል ደግሞ ሪቴሎች ቡሊሽ ነን። እናም እነዚህ ሄጅ ፈንዶች ምናምን ቤሪሽ ናቸው። let's see this beautiful COT report. so እዚህ ጋር እንደምታዩት ነን ኮሜርሻልስ የሚባሉት ቢግ ባንክስ፣ ሄጅ ፈንድስ፣ ኢንስቲቱሽንስ፣ ስማርት መኒ የሚባሉት ጎልድን እየሸጡ ነው። እዚህ ጋር እንደምታዩት ኔት ኔጌቲቭ ነው። ዊ አር ላይክ ጀነራሊ ዴይ አር ቤሪሽ እና ኮሜርሻልስ እነዚህ ሄጅ የሚያደርጉት ደግሞ ኦቨርኦል ቡሊሽ ናቸው። ግን ኢፍ ዩ ሲ ዘ ትሬንድ እነሱ ባላንስ ያደረጉ ነው እንጂ ፖዚሽናቸውን ዴይ አር ኖት ቡሊሽ ኤክስትሪምሊ ላይክ ባላንስ ያደረጉ ነው። ኢት ኩድ ጎ ሾርት ለማድረግ ይመቻል፣ ሎንግም ለማድረግ ይመቻል። ግን ሪቴሎች ቡሊሽ ነው። ሶ እዚህ ጋር ማወቅ ያለባችሁ ዌን ሪቴል ባይ እና ስማርት መኒ ሴልስ ሪቨርስ ያደርጋል። the price goes opposite to the retail sales like basically 99 out of 100 times ማለት ነው። ሶ እዚህ ጋር እንደምታዩት ኮሜርሻሎች ባላንስ ውስጥ የገቡ ነው። ነን ኮሜርሻሎች ሾርት ነኝ ናቸው። ሪቴሎች ደግሞ ቡሊሽ ነን። ሶ ይህ ምን ያሳያል? ሪቴሎች ከስማርት መኒ ዳይቨርጀንስ እንዳለን ያሳያል። ይህ ማለት ቢግ ሙቭ ኢዝ ካሚንግ እና ሞስት ላይክሊ እኛ የገዛን ስለሆነ ሞስት ላይክሊ ኢትስ ገና ቢ ሾርት እና ፈንዳሜንታሉንም ብናይ የሬት ከት ኤክስፔክቴሽን ቤክዲን አይደለም፣ ላይ ኤክስትሪምሊ ሎው ነው። ብዙ ዳታዎችን እንጠብቃለን። ፕሮባብሊ the next inflation report is very important እና ነገ የኢንፍሌሽን ሪፖርት እናገኛለን። ያ በጣም 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 ወሳኝ ሪፖርት ነው። ኢንፍሌሽን ሪፖርቱ በጣም ወሳኝ የሆነበት ምክንያት ምን መሰላችሁ? ዛሬ ቤዚካሊ ዛሬ ስፒች ነበረ እና ላይክ ኮንፊውዝ የተደረጉ ነበረ። ሌበር ማርኬትም ተቆርጧል፣ ኢንፍሌሽንም አለ ነው። ሶ they have to balance it እና ዳታ ነው የሚወስነው ከዚህ በኋላ like the Fed is like blinded። ከዚህ በኋላ የሚመጡ ዳታዎች መጥፎ በደንብ ያሳያሉ። እና here we go 5000 ፎሎወርስ ገብተናል። shout out to TikTok ያላችሁ YouTube ያላችሁ come on okay subscribe እና for that reason ምን ያወራው ነበር? yes so for that reason ማርኬቱ ዲሳይድ አላደረገም እና የሚመጣው የቀጣይ የሲፒአይ ሪፖርት በጣም ወሳኝ ነው። ዛሬ like የጎልድ ፖዚሽኒንግ is just like absurd that's just like absurd። ምንድነው absurd ያስባለው? they are just buying the hype እና ሪቴሎች እየገዙ ነው። ኮሜርሻሎችም they are offloading their position። this is just insanity እንጂ I don't think it's gonna last ወደ ላይ ግን it has a potential። ሾርት ተርሙን ብታዩት it's like neutral to bullish ግን long term it's extremely bearish የሆነ ነው የመጣው። ሶ ዛሬ
ቤዚካሊ የቬንዙዌላ ጦርነትም ከአሜሪካ ጋር ያለው ጎልደን ፊውል አድርጎታል። ግን ባላንስ ስናደርገው ዌል ባላንስ ስቴት ማለት ይቻላል። ኤክስኪውዝ ሚ ነገ ምን ይፈጠራል የሚለውን እንዲህ እስቲ ዛሬ ኢንተርኔት በጣም ያስቸገረኝ ነው። ነገ 9 ሰዓት ላይ ፓውንድ ሞኔታሪ ፖሊሲዋን ታስታውቃለች። ኢንተረስት ሬት ከት ያደርጋሉ ተብሎ ይታሰባል በ25 ቤሲስ ፖይንት እና ከዛ በኋላ ኢንተረስት ሬት ከት የማድረግ ፍላጎት እንዳላቸውና እንደሌላቸው በጣም ማርኬቱ ይከታተላል ማለት ነው። እና ዩሮ ደግሞ 10 ሰዓት ላይ ኢንተረስት ሬት አናውንስ ያደርጋሉ ከት የሚያደርጉትንም ራይዝ የሚያደርጉትንም ዋች አፕ። ግን 10 ተኩል ከተመቸኝ ላይቭ ላይ ለመግባት ሞክራለሁ። 10 ተኩሉ በጣም ወሳኝ ናት። ምክንያቱም የኢንፍሌሽን እና የአንኤምፕሎይመንት ዳታ አንድ ላይ ነው የሚመጣው። ኢንፍሌሽን ኩል የሆነ እንደሆነ ካሳየ this is extremely bullish for the gold. ጎልድ ነገ ሲፒአይ በጣም ነው የሚጠባበቀው። ሲፒአዩ ከቀዘቀዘ ለጎልድ በጣም ቡሊሽ ነው። ግን ካልቀዘቀዘ I don't think gold will have any chance. እና ነገ ላይክ የፌድ ዋች ቱል ትንሽ ፕሮባቢሊቲው የሚቀየር ይመስለኛል ብዬ አስባለሁ። እናም አንኤምፕሎይመንት ክሌምስ እንደምታዩት አንኤምፕሎይመንት ክሌምስ አለ በየሳምንቱ የሚለቀቅ ቲክ ዳውን ይሆናል ተብሎ ይታሰባል። ማርኬቱ ፎር ሾርት ተርም አንኤምፕሎይመንት ክሌምን ያያል። ግን አይ ዶንት ቲንክ ማርኬቱ ፊክሴት የሚሆን አንኤምፕሎይመንት ላይ ሳይሆን ሲፒአይ ነው። ሲፒአይ ይር ኦቨር ይር ነገ 10 ተኩል ላይ በጣም አስፈላጊ ነው። እና ደግሞ 10 ከሩብ ላይ ፕሬዚደንት ላጋርድ ታወራለች። ይህ ማለት የዩሮፒያን ሴንትራል ባንክ ነገ ቤዚካሊ ከ9 ሰዓት ጀምሮ ፎሬክስ ማርኬት is gonna be like ነገ is like I don't know ፓውንድም ዩሮም ኢንትረስት ሬቷን አናውንስ ስለሚያደርጉ momentum is gonna be very high እና ፕሊዝ ትሬደርስ ተጠንቀቁ፣ እጅግ በጣም ተጠንቀቁ። ኤዥያን ሴሽን ላይም ደግሞ ጎልድ ኦል ታይም ሃይ ቢሰራ አትደናገጡ። ከዚ ጎልድ ካን ዱ ኤኒቲንግ ራይት ናው ቤሲካሊ ኢትስ ላይክ the price is going crazy. እና ቴኒ ሪልድንም ብናየው actually እዚህ ጋር ቴኒ ሪልድን ስናየው ዛሬ ኢትስ ሬንጂንግ ያው እዚህ ጋር እንደምታዩት ማርኬቱ ዲሳይድ ለማድረግ እንደከበደው እንደምታዩት ቤዚካሊ ኢትስ ኢን ሬንጅ ጋር እንደምታዩት ማርኬቱ ሬንጅ ላይ ነው። ላይክ ሆኪሽም አይደለም ዶቪሽም አይደለም ኢትስ ጀስት ሬንጂንግ እና ከዚህ ብሬክአውት ሲያደርግ እስከነ ፊውሊት አፕ ፕላስ ከዚህ ዞን ቦንድ ማርኬቱ ጥሶ ወደ እነዚህ ሌቭሎች 4.1 አካባቢ ከመጣ ለጎልድ ኤክስትሪምሊ ቡሊሽ ነው። ከዚህ ግን ጥሶ ወደ ላይ ከሄደ ኤክስትሪምሊ ቤሪሽ ነው። ግን ሞስት ላይክሊ አውትካም this is gonna go down for short term. እሱ ነገር እንድትጠባበቁት ነው። ሌላ ያላወራሁት ነገር የለም። ዛሬ ትራምፕ ስለ ቬንዙዌላ ስለሚያወራ ማታ ጠዋት 11 ሰዓት ትራምፕ ስፒች ይኖረዋል። የዛኔ ስለ ቬንዙዌላ ማውራቱ አይቀርም እና ኦይል ማርኬት እና ጎልድ ትንሽ ሞመንተም ሊያገኝ ይችላሉ። እነሱን መጠንቀቅ አለባችሁ እላለሁ። stay safe traders. There is a hectic day coming. ነገ አዲስ ነገር ካለ አሳውቃለሁ። ጥያቄ ካላችሁ ላይቭ ያላችሁ መጠየቅ ትችላላችሁ። ዩቲዩብ ያላችሁ ፒስ አውት